የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤውን በዛሬው ዕለት እያንዳንዳቸው 50 ሰዎችን በያዙ 80 አነስተኛ ቡድኖች መጀመሩን አስታውቋል። በሐምሌ 8 ቀን የመክፈቻ መርሃ ግብሩን ያካሄደው ኮሚሽኑ ባለፉት ቀናት እነዚህን ተመካካሪዎች በተለያዩ ቡድኖች የማደራጀትና የማሰባጠር ስራ ሲሰራ መቆየቱ የተነገረ ሲሆን በዛሬው ዕለት ይህን የማደራጀት ስራ በማጠናቀቅ በ8ቱ ሀገራዊ አጀንዳዎች ላይ የሚካሄዱ ውይይቶችን በይፋ ማስጀመሩን የተናገረው። ሪፖርተራችን አቤል አበበ በቀጣዩ ዘገባው የኮሚሽኑን መግለጫ እንዲሁም ደግሞ ያነጋገራቸው አወያዮች የሰጡትን አስተያየት እንደሚከተለው ያስቃኘናል። ለሀገራዊ ምክክር ጉባኤ መወያያነት በቀረቡት 8 አጀንዳዎች ላይ የሚመክሩት 4000 ተመካካሪዎች 500 ሰው በሚይዙ 8 ቡድኖች ተከፍለው እያንዳንዳቸው በአንድ አጀንዳ ላይ ብቻ እንዲመክሩ እንደሚደረግ መነገሩ አይዘነጋም። የምክክሩ ሂደት መጀመር ይፋ ከተደረገበት ሐምሌ 8 ቀን አንስቶም እነዚህን ቡድኖች የማደራጀትና በፍትሐዊነት የመደልደል ስራ ሲሰራ መቆየቱን የተናገረው ሀገራዊ ምክክር ኮሚሽን በዛሬው ዕለት ውይይቱ እያንዳንዳቸው 50 ሰዎችን የያዙ 80 ቡድኖችን በማዋቀር መጀመሩን ይፋ አድርጓል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ኮሚሽነሩ እንደገለጹት 50 ሰዎችን የያዙ 80 ቡድኖች እያንዳንዳቸው 10 ሰዎችን ወደ ያዙ ሌሎች ንዑስ ቡድኖች ተከፍለው ተደራጅተዋል። ይህም ማለት ለምክክሩ የመጀመሪያ በሆነው በዚህ ምዕራፍ ላይ የሚወያዩ ንዑሳን ቡድኖች 400 ናቸው ማለት ነው። እንደ ሀገራዊ ምክክር ኮሚሽኑ ገለጻ ውይይቶቹ 10 ሰው በያዙ በርካታ ቡድኖች እንዲጀምሩ የተደረገው ደግሞ እያንዳንዱ ተሳታፊ በአጀንዳዎቹ ላይ የጥሞና ጊዜ ወስዶ ሀሳቡን በሚገባ ማዋጣት እንዲችል ለማድረግ ነው። ይህ የመጀመሪያ ደረጃ የሀሳብ ማመንጨትና የምክክር ሂደት ደግሞ በሰለጠኑ አወያዮች የሚመራ እንደሆነም ተነግሯል። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ። የኢቢኤስ አዲስ ነገርም ውይይቱ መጀመሩ ይፋ በተደረገበት በዛሬው ዕለት በማመካከሩ በኩል ወሳኝ ድርሻ ይኖራቸዋል ከተባሉት ከ160 በላይ አወያዮች ውስጥ የተወሰኑትን አነጋግሮ ነበር። እነሱም ከዛሬ ማለዳ አንስቶ ስለነበሩ ጉዳዮች ተከታዩም ብለዋል። ይህም ያለውን የውይይት ሂደት ፕሮሲጀር ገለጻ ተደርጎላቸዋል። ይህም በሚገባ ከተረዱ ከእኛም ጋር ከተዋወቁ እኛም ራሳችንን ካስተዋወቅን በኋላ አጀንዳውን በሚገባ በዲቴል አውቀውት በ50 ደረጃ የሚደረገውን ውይይት ካጠናቀቅን በኋላ እነዚህ 50 ተወያዮች ደግሞ ራሳቸው የበለጠ ጥልቅ ውይይት ለማድረግ በሚያመቻቸው ጠረጴዛ በ5 ጠረጴዛዎች ተከፋፍለው ወደ 10 የሚሆኑ አባላት ያሉበትን ውይይታቸውን እንደምታዩት በማድረግ ላይ ይገኛሉ። ሁሉም የተወከሉበት ሁሉም የማህበረሰብ ክፍል ያቀፈበት የ50 ቡድን ይኖራል። ያንን የ50 ቡድን ሀሳቦች ሁሉም እንዲሳተፍና አካታች እንዲሆን መልሶ በየ10 የቡድን አደረጃጀት እንዲደራጁ ተደርጓል። አሁን ውይይት እያደረጉ ያሉት 10 የቡድን አባላት በተሰጣቸው ርዕስ ላይ ሁሉም የመሰለውንና ለሀገር ግንባታ ይረዳል የሚለው ሀሳብ እያመነጨ ነው ያለው። ክልል መንግስት ተቋማት፣ ከተለያየ የማህበረሰብ አካላት፣ ከተፈናቃይ አካባቢዎች፣ ከሴቶች፣ አካል ጉዳተኞች እነኚህን የማህበረሰብ አትሪቢዩቶች ግምት ውስጥ በማስገባት ቡድኖቹ ተፈጥረዋል። ስለዚህ አሁን በውይይት ላይ ነው የሚገኙት። የተወያዮቹ ኮሚትመንትም በጣም ጥሩ ነው። ሀሳቦቻቸውን እያንሸራሸሩ ነው ያሉት። ምንም ጣልቃ ገብነት የለም። ውይይታቸውን ራሳቸው ነው የሚመሩት። የኛ ድርሻ ሂደቱን ማሳለጥ፣ ሂደቱን ማቀላጠፍ ነው ማለት ነው። ወደ ከረረ ፖለቲካ ሳይሆን ወደ ውይይት እንዲመጣ ለማለት ታስቦ የታቀደ ነገር ስለሆነ ዋናው ጉዳይ ሀሳቦች ሳይናቁም ሳይደነቁም እዚህ ቀርበው ተፋጭተው የነጠረ ሀሳብ እንዲወጣ የማድረግ ሀሳብ ተያይዞ የተካሄደ ነገር ስለሆነ
የዚህ የሀሳብ የተከባበረ የሰለጠነ የውይይት የማድረግ ዋና የውይይቱ ፕሪንሲፕል ሆኖ በመካሄድ ላይ ይገኛል። እንደሚታወቀው ሀገራዊ ምክክር ጉባኤው ከሐምሌ 8ቱ የመክፈቻ መርሃ ግብር ማግስት በይፋ ይጀመራል ተብሎ ቢጠበቅም በተለያዩ የሎጂስቲክስ እንዲሁም የቡድን አደረጃጀትና መሰል መስተካከል ያለባቸው ጉዳዮች የተነሳ ለተወሰኑ ቀናት ቆይቶ ነው በዛሬው ዕለት የጀመረው። ይህ 4000 ተመካካሪዎችን የሚያሳትፍ ሰፊ ጉባኤ በእነዚህ አስገዳጅ ምክንያቶች የተነሳ የተወሰኑ ቀናትን ቆይቶ ቢጀመርም የተወያዮች የመሳተፍ ፍላጎት ግን አሁንም ጠንከር ያለ መሆኑንና የሀሳብ ሙግቶችም ገና ከጅማሮ በጨዋነት መስተናገድ መጀመራቸውን ሰምተናል። ማንኛውም ነገር ሲጀመር እንግዲህ የራሱ የሆነ ውጣ ውረድ ይኖረዋል። ሰዓት ለመጠበቅ ትቸገራለህ። አዳራሽን ፈልገ ለማግኘት ልትቸገር ትችላለህ። ማነው አወያዩ፣ ማነው ተወያዩ? እነዚህ ውጣ ውረዶች ያሉና የሚጠበቁ ነገሮች ናቸው። እነሱ እንደተጠበቁ ሆነው ዋናው ቁም ነገር ግን እዚህ ደረጃ ላይ መድረሱ ነው። ሰሞኑንም ቀደም ብለን እንጀምራለን ብለን እንጠብቅ ነበረ። የአስተዳደራዊ ጉዳዮች አሉ፣ የሎጂስቲክስ ጉዳዮች አሉ። አሁንም እየተሟሉ ያሉ ነገሮች ስላሉ ኢትስ ኦኬ። አሁን ባለው በጣም ደስተኛ ነን። እጅግ በሚያስደንቅና በሚያስገርም ሁኔታ አንደኛ ተወያዩ ለመወያየት ያለው ፍላጎትና የሀገር ግንባታው ላይ የራሴን አስተዋጽኦ አደርጋለሁ የሚለው ስሜት በከፍተኛ ሁኔታ ያየለበት፣ ሁሉም ሀሳብ አለኝ ብሎ ለሀገር ሀሳብ አበረክታለሁ በሚል ከሚገባው በላይ ዝግጁ ሆኖ የመጣበት ሁኔታ ነው የምናየው። የሁሉም ሀሳብ እኩል ዋጋ አለው። ስለዚህ ወንድ፣ ሴት፣ ሕፃን፣ ሽማግሌ፣ የተማረ አነስተኛ ትምህርት ያለው ከገጠር የመጣ ይህንን ልዩነት ሳይኖር ሁሉም ሀሳባቸውን የሚገልጹበት መድረክ እንዲሆን ለማስቻል ነው። ያንንም ነው እኔና ጓደኞቼ ጥረት በማድረግ ላይ ያለ ነው። ኢንሻአላህ ይሳካል ብለንም እናስባለን።